ዲያሪው ክፍል 22 ልብ አንጠልጣይ ታሪክ። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ጠበቃዬ መልስ ሳይሰጥ በተረጋጋ መልኩ ሌላ ደብዳቤ እንዲሰጠው አደረገ። ዶክተሩ እንደያዘ ጠበቃዬን ዳኞቹን በየተራያቸው ፊቱ በላብ ተደፍቆ ደብዳቤውን ማንበብ ተያያዘው። እንደጨረሰም ይህም ደብዳቤ ቢሆን ከእኔ ጋር የሚያገናኘው ነገር የለም፣ ይልቁንም መጠየቅ የምትፈልገው ነገር ካለ ለምን በቀጥታ አትጠይቀኝም ሲል ጠበቃዬ ይህ መጀመሪያ ላይ ያነበቡት ደብዳቤ አቶ አማረ ለአልማዝ ከእንግዲህ ወዲህ እሱ ለሷ እንዳይመጥን በፍቅር መቀጠል እንደማይፈልግና ይልቁንም ቢጤዋን ፈልጋ እንድታገባና የተሻለ ኑሮ እንድትኖር በመመኘት የጻፈውና ለመለያየታቸው መንስኤ ነው የተባለ ደብዳቤ ነው። ሁለተኛው ደግሞ ወይዘሪት አልማዝ የጻፈችውና ከእሱ ጋር መቀጠል እንደማትችልና ሌላ ሚስት አግብቶ ቢኖር የተሻለ መሆኑን አስመልክቶ ጻፈች የተባለው ደብዳቤ ነው። እንግዲህ እንዲህ ይላል ብሎ ለችሎቱ ማንበብ ጀመረ። ይድረስ ለውድ ጓደኛዬ ለአማረ አስረስ፣ በመጀመሪያ ለጤናህ እንደምን ሰንብተሃል? እኔ ፈጣሪ ይመስገን በጣም ደህና ነኝ። ዛሬ የምጽፍልህን ይህን የመጨረሻ ደብዳቤን ስታነብ ትንሽም ቢሆን ማዘንህ እንደማይቀር እርግጠኛ ነኝ። ነገር ግን የመጨረሻው ሐዘን ይበልጥ ሊከፋ ስለሚችል ከአሁኑ መወሰን ነበረብኝና መወሰን ያልቀረም። እንደምታውቀው አብረን ያሳለፍናቸው የፍቅር ዘመናት ለኔም ሆነ ላንተ እንዲህ በቀላሉ የሚረሱ አይደሉም። ግን ይሄ ትዝታ መቆም እንዳለበት ተሰምቶኛል። እንደምታውቀው እኔ በዚህ ዓለም ላይ ከአንተ የተሻለ ዘመድም ሆነ መከታ ይኖረኛል ብዬ አልገምትም። ለዚህም ነው አብረን በነበርንባቸው ጊዜያቶች ሁሉ አንተ ሁሌም አጠገቤ ስትሆን ደስታ ስትርቀኝ ሐዘን ይፈራረቅብኝ የነበረው። ይሁን እንጂ ጊዜ ጊዜን እየወለደ ሲሄድ ሕይወትን ባሰብነው መንገድ ልንመራት አልቻልንም። እሷ በፈለገችው መንገድ እየመራችን ሳንወድ በግድ መለያየታችን ቁርጥ ሆነ። አሁንም ጊዜ ጊዜን እየወለደ ሲሄድ የማይረሳ ነገር የለምና ሁሉም ነገር በሙሉ ባይረሳም እንደ ጥንቱ ግን ሊሆን አይችልም። አሁን ስለ ፍቅር ወይም ስለ ትዳር ከማውራቴ በፊት ራሴን ማሸነፍ እንዳለብኝ እየተሰማኝ ነው። መማር አለብኝ። ብዙ ነገር የማወቅ ፍላጎቴም ከጊዜ ወደ ጊዜ እያየለ መጥቷል። ከዩኒቨርሲቲውም በጥሩ ውጤት ተመርቄ የዶክተር አድማሱ እርዳታና አስተዋጽኦ ተጨምሮበት ዛሬ በትምህርቴ በጥሩ ደረጃ ላይ እገኛለሁ። ከዚህ የሚበልጥ ትልቅ ነገር የለምና ይህንን እንደጨረስኩ ለማስትሬትም ለመማር ወስኛለሁ። ግን አንተ እኔም በመጠበቅ ሕይወትህ እንዲበላሽ አልሻም። የራስህን ሕይወት በሚመስልህ መንገድ ብትመራ የተሻለ ነው። እኔ ከእንግዲህ ወዲህ አብዛኛውን ጊዜን በትምህርት ስለማሳልፍ ያንተ ባለቤት ሊሆን በምችልበት ደረጃ ላይ አይደለሁም። የኔን መጨረሻ እኔም ራሴ አላውቀውም። ስለ ወደፊቱ ቃል ገብቼ ቃሌን ልጠብቅ አልጠብቅ እርግጠኛ ሳልሆን ላንተ ቃል መግባቱንም አልሻም። የወደፊቱን የማውቀው ፈጣሪ ብቻ ነው። ስለዚህ እኔ የራሴን ውሳኔ ወስኛለሁ። ውሳኔንም በምድር ላይ ሊያስቀይረኝ የሚችል ኃይል ባለመኖሩ በዚህ በኩል እንዳትደክም እመክርሃለሁ። ለጊዜው ላስከፋህ እንደምችል ባውቅም ወደፊት ግን ጥቅሙን ትረዳለህ ብዬ በማሰቤ በስራዬ አልተጸጸትኩም። ሁልጊዜ ላንተ ጥሩ ነገር በማሰቤ ሳላውቅ ላሳዝንህ ብችልም አንተን ለመጉዳት ሆን ብዬ የማደርገው አይደለምና እንዳትቀየመኝ። ከእንግዲህ ወዲያ ምንም ደብዳቤ ባትጽፍልኝ ደስ ይለኛል። የኔን ሰላማዊ ሕይወት ከመረበሽ ውጪ የሚለውጠው ነገር የለምና አትድከም። የራስህን ምርጫ በጊዜ ውሰድ። በተረፈ ምንም ጊዜ አረሳም። ለአንተ ያለኝ ፍቅር እንዳለ እንዲቆይ ከፈለግ ሐሳቤን ለማስለወጥ አትሞክር። ሁሌ
የማይለይህ አምላክ ካንተ ጋር ይሁን ውድ ጓደኛህ አልማዝ ታፈሰ ብሎ አንብቦ እንደጨረሰ ጥያቄ ለመጠየቅ ሲዘጋጅ ዶክተሩ ከአፉ ነጥቆ ታዲያ ይሄ እኔን ምን ይመለከታል? ከኔ ጋር ባልተያያዘ ነገር ነው ጊዜን የምታጠፋው አለ። በይግባኙ ወቅት አዳዲሶቹ ተጨማሪ ማስረጃዎች ለፍርድ ቤቱና ለአቃቢ ሕጉ ቀርበው ስለነበር ወረቀቶቹ እዚያም ቢሆን ተነበው ይዘታቸው ታውቋልና ጠበቃዬ ፈገግ እንደማለት ብሎ ዶክተር እርሶም እንዳዩት ሁለቱም ደብዳቤዎች ተመሳሳይ ናቸው። በመጀመሪያ አቶ አማረ ጻፈው በተባለው ደብዳቤ ውስጥ ለመለያየታቸው እንደ ምክንያት በሟች ዲያሪ ውስጥ የተጻፈው አቶ አማረ ቢጤውን ለማግባት መወሰኑ ሲሆን በዚህ ደብዳቤ ደግሞ ለመለያየታቸው ምክንያት ሟች ትምህርቷን መቀጠል መፈለጓ ከመሆኑ በስተቀር ደብዳቤው እምብዛም ልዩነት አልነበረውም። ከዚህ በላይ ደግሞ ሁለቱም ደብዳቤዎች ላይ ያለው የእጅ ጽሑፍ ተመሳሳይ ነው። ይህ ማለት ደግሞ ደብዳቤዎቹ ያለ ጥርጥር ከእርስዎ ውጪ በማንም እንዳልተጻፉ ለእርስዎም ሆነ ለማንም ትክክለኛ ጉዳይ አጣሪና ለሐሰት አሳዳጅ ሰው ግልጽ ነው ሲል ዶክተር አድማሱ ከቁጥጥር ውጭ ሆነ። በፍጹም ሐሰት ነው እያለ ጮኸ። ፍርዱን ሲከታተል የነበረው ሁሉ ያልጠበቀውን ነገር በመስማቱ እርስ በርሱ የሹክሹክታ ወሬ ጀመረ። እነሆ ዛሬ ለመጀመሪያ ጊዜ ይህንን ሁሉ ዘመን ሲያስጨንቀኝ የነበረውና ያንን ሁሉ ገጽ ሳነብ ልፈታው ያልቻልኩት እንቆቅልሽ ተፈታ። በንዴት ሳላስበው ወይኔ ሰውየው ቆይ አገኘሃለሁ ብዬ ጮህኩኝ። ሳላስበው ተጨማሪ ወንጀል እየፈጸምኩ መሆኔን እንኳ ማሰብ ተስኖኝ ነበር። ዳኛው በንዴት ስነ ስርዓት በማለት ጠረጴዛውን በያዙት መዶሻ መቱት። ዶክተር አድማሱ ግን እየደጋገመ ሐሰት ነው እያለ ሲጮህ ጠበቃዬ ዶክተር አድማሱ አጉል መፍጨርጨር ለመላላጥ ነው እንደሚባለው እውነቱን ለማስተባበል ባይሞክሩ ጥሩ ነው። ይህ የእርስዎ የእጅ ጽሑፍ እንደሆነ በአዲስ አበባና ፖሊስ ምርመራ ተረጋግጧል ሲል አቃቤ ሕግ ተስፋ በመቁረጥ አንገቱን ደፋ። ጠበቃዬ ዶክተሩ እንዲረጋጋ ይመስላል ጥያቄውን ላፍታ ያህል ቆም በማድረግ ፋታ ከሰጠውና ፊቱን በመሐረብ ጠርጎ መጨረሱን ከተመለከተ በኋላ ሌላ አንድ ደብዳቤ አውጥቶ በችሎቱ በኩል አሰጠው። ዶክተሩ ደብዳቤውን አንብበው እንደጨረሰ እና ታዲያ ምን ላድርገው? ይህ የኔ እጅ ጽሑፍ አይደለም፣ የአልማዝ እጅ ጽሑፍ ነው አለ። አዎ ልክ ነዎት። ይህ ጽሑፍ የእርስዎ እጅ ጽሑፍ ሳይሆን የአልማዝ እጅ ጽሑፍ ነው። በዚህ እሷ ጻፈችው በተባለውና እርስዎ በጻፉት ደብዳቤ መካከል ያለው ልዩነት ግልጽ ነው። ይህንንም እርስዎም እያረጋገጡት ነውና ክርክሩን አቁመው ይልቁንም ይህ የአልማዝ እርሷን እንደገደለች የሚገልጸው ደብዳቤ እንዴት እንደተጻፈ ቢገልጹልን የተሻለ ነው ሲሉ ጠየቁት። ዶክተሩ ከዚህ በላይ እውነትን መጋፈጥ እንዳቃተው ፊቱ ላይ ይነበባል። ወጥመድ ውስጥ የገባች አይጥ ሆኖ ግራ ቀኙን ቢያይ ምንም ማምለጫ እንደሌለው አወቀ። ፊቱ ይበልጥ ፍም መሰለ። ለጥቂት ሰከንዶች በዝምታ ከተዋጠ በኋላ ንዴት በተናነቀው ሁኔታ ድምፁን ሁሉም እስኪሰማው ከፍ አድርጎ አዎ ገድያታለሁ አለ። ችሎቱ በአንድ ጊዜ በታዳሚው ጫጫታ ታወከ። እኔ ፍጹም ያልጠበቅኩትን ነገር በመስማቴ በቁሜ ደረቅኩኝ። ዳኛው በመዶሻቸው ጸጥታውን አስከበሩ። ጠበቃዬም ይህንንም አውቄያለሁ ግን ለምን ሲለው ፊቱ ላይ አንዳችም የመጸጸት ስሜት ሳይታይበት ለሷ ሞት ያንሳት እንደሆን እንጂ የሚበዛባት አይደለም። አሁንም ሁለተኛ ተነስታ ዳግመኛ በገላት እንኳ በኔ ላይ የፈጸመችውን በደል የሚያካክስ አይደለም። ከሁሉ አስበልጬ እየወደድኳት እሷን አጥቼ መኖር እንደማልችል እያወቀች ፍቅሬን ረግጣ ለመሄድ ሞከረች። ከራሴ በላይ እሷን የተሻለች ሰው ለማድረግ ደከመኝ ሰለቸኝ ሳልል ለጥሩ ነገር ላበቃት ብችልም የኔ ድካም የኔ ውለታ
ለሷ ምንም አልነበረም። ሁልጊዜ ከኔ ይልቅ የምትናፍቀው ይህንን ደደብ ነበር። ዳሩ ግን እሷ የእናትና የአባት ፍቅርን አይታ ስለማታቅ ለፍቅር ስለ ፍቅር የሚያስብ ሕሊና አልነበራትምና አልፈርድባትም። እኔ ግን ተስፋ ሳልቆርጥ አንድ ቀን ታፍቅረኝ ይሆናል እያልኩ የቻልኩትን ሁሉ ብጥርም እሷ ግን ለእኔ በድኗን እንጂ መንፈሷን ሳትሰጠኝ ለ3 ዓመት በአንድ ቤት ውስጥ አብረን የይስሙላ ሕይወት ኖርን። ይህ ሁሉ ሆኖ ግን አንድ ቀን ተወደኝ ይሆናል፣ ልጅ ስንወልድ ታፈቅረኝ ይሆናል እያልኩ ተስፋ ሳልቆርጥ በሷ በምትወደድበት ቀን በናፍቆት መጠባበቁን ተያያዝኩት። ግን ምን ያደርጋል፣ ልፋቴ ሁሉ የእምቧይ ካብ ነበር። ምንም ያህል ብጥር፣ ምንም ያህል ጥሩ ነገር ብሰራ ሕሊናዋ ውስጥ አልገባልኩኝ። በሷ አባባል እኔም በወንድምነት እንጂ በፍቅር ሊቀበል የሚችል ልቦና አልነበራትምና ወሬዋ ሁሉ ስላማረ ነበር። አይኖቿ ማየት የሚፈልጉትና የሚመኙት እኔን ሳይሆን በእኔ ውስጥ አሻግረው የሚያዩት እሱኑ ነበር። ሌላው ቀርቶ አልጋ ላይ በፍቅር ጨዋታ ወቅት የምትጠራው የኔን ስም ሳይሆን የእሱን ስም ነበር። የኔ የራሴ ብቻ ላደርጋት የወሰንኩትን ሁሉ እንደ ፈላ ውሃ አተነነችው። ይህ ደግሞ እጅግ በጣም አንተከተከኝ። ስለዚህ ቀናሁ። ለዚህ ደግሞ ብቸኛው መፍትሄ እሷን ከእሱ ጋር ማለያየት ብቻ ነው ብዬ ስላሰብኩ ይህንኑ ተግባራዊ ለማድረግ አንድ መላ ፈጠርኩኝ። በመጀመሪያ ቢያንስ እሷ ደብዳቤ እየጻፈችለት እሱ መልስ የማይሰጥ ከሆነ ተስፋ ቆርጣ ትተው ይሆናል ብዬ ስላሰብኩ አማረ የሚጽፋቸውን ደብዳቤዎች ከፖስታ ቤት ሳጥናችን ውስጥ ቀድሜ እያወጣሁ ማቃጠሉን ተያያዝኩት። በተቻለ መጠን እንዳይደርስባት አደረግኩ። እሷ ግን ተስፋ ባለመቁረጥ ትጽፍ ነበር። ባይመቸው ነው እንጂ ሲመቸው ይጽፍ ይሆናል እያለች በተደጋጋሚ ትሞክር ነበር። በመጨረሻ ግን ሌላ አማራጭ መፈለግ ነበረብኝና እነዚህ የምታሳየኝን ሁሉ ተስፋ ያስቆርጣሉ ያልኳቸውን ደብዳቤዎች ጽፌ በሱና በሷ ስም በተለያየ ጊዜ አሽጌ ላኩኝ። ይህንንም እንዳታውቅብኝ የተቻለኝን ሁሉ አደረግኩ። ይህ በእርግጥ በተወሰነ ደረጃም ቢሆን ተሳክቶልኛል። እሷም ሆነች እሱ ድርጊቱን በእውነትነት ስለተቀበሉት ሁለቱም ተስፋ እንዲቆርጡ አድርጓቸዋል። ነገር ግን ይህ ቢሆንም ሊዘልቅ አልቻለም። እንዴት ልታውቅ እንደቻለች ባይገባኝም ወደ መጨረሻ አካባቢ ሁለቱም ደብዳቤዎች በእኔ እንደተጻፉ በማወቋ ይበልጥ ጠላችኝ። ይህን ሁሉ ያደረግኩት ለፍቅሯ ስልና እጅግ በጣም ስለመወዳት ነበር። እሷን ለማንም ቢሆን አሳልፌ መስጠትን ሕሊና የሚቀበለው ጉዳይ አልነበረምና እውነታውን ተቀብዬ አረፌ መቀመጥ አልቻልኩም። ልቤን ሰብሮ እጅግ ተስፋ ያስቆረጠኝ ግን ዘወትር በምታነበው መጽሐፏ ውስጥ ያገኘሁት የደብዳቤ ረቂቅ ነበር። ተጽፎ ያልተላከውን ለጓደኛዋ ኤልሳ የጻፈችውን ደብዳቤ እንዳነበብኩ ክፉኛ አንቀጠቀጠኝ። አሁንም ቢሆን ያንገሸግሸኛል። ኮፒውን አስቀርቼ ደጋግሜ ስላነበብኩት በቃል ያጥንቸዋለሁ ማለት ይቻላል። እንዲህ ነው ያለችኝ። ዶክተር አድማሱ ራስ ወዳድ ነው። እኔ ለሱ ከወንድምነት ያለፈ ፍቅር እንደሌለኝና መቼም ቢሆን የሱ ዘላቂ ፍቅረኛ ልሆን እንደማልችል እያወቀ ለኔ ደስታ ሳያስብ ለራሱ ፍላጎት ብቻ በመጨነቅ የኔ ሕይወት አበላሽቶ በእኔ መደሰት መፈለጉን ሳስብ ይበልጥ እንደጠላው ያደርገኛል። እኔ ለአማረ አማረ ለኔ ምን ያህል ፍቅር እንዳለን እያወቀና በሚያደርገው እኩይ ተግባር ሁለታችንም ምን ያህል ልንጎዳ እንደምችል እየተገነዘበ በሁለታችን ደስታ ማጣት የራሱን ደስታ ለመግዛት ሲሞክር ማየት ምንጊዜም ቢሆን የሚያናድር ተግባር ነው። በዚህም የተነሳ ለኔ ከእሱ ጋር ተመልሶ አብሮ መኖር ቀርቶ ማሰቡም ሆነ መሞከሩ ራሱ የማይቻል ሁኔታ ነው። እርግጥ ነው ዶክተር አድማሱ ለኔ ያለው ፍቅርና በዚህም የተነሳ ያደረገልኝ ነገር ሁልጊዜ አረሳውም። በልቤ ውስጥ ትልቅ ቦታ አለው። አንድ የምተማመንበት ዘመዴ እሱ ነው ብዬ ስላመንኩ ሳላቅማማ ያለኝን ሁሉንም ነገር
አሳልፌ ልሰጠው ሞከርኩ። ግን ገላይን እንጂ ጥልቅ ፍቅሬን ልሰጠው አልቻልኩም። ውጫዊ አካሌን እንጂ ነፍሴ ከሱ ጋር ልትሆን አልቃጣችም። በተለይ አሁን ከአማረ ጋር እንዴት እንደተለያየን ካወቅኩ በኋላና ያለ በደሉ በደለኛ አድርጌ መለያየቴን ስገነዘብ ጸጸቱ በፍጹም አላስቀምጣለኝ። ከዚህ በላይ ደግሞ እስካሁን አላግባብ ሳብጠለጥለው መኖሬን ሳስብ፣ ከሁሉም በላይ ደግሞ ዶክተር አድማሱ ያደረገውን ነገር ሁሉ እያወቅኩ በምንም ተአምር ተመልሼ እሱ ፍቅረኛ ሆኜ ልኖር እንደማልችል ይታየኛል። እርግጥ እሱ ለኔ ካለው ፍቅር የተነሳ ያደረገው መሆኑን ስለማውቅ ጥፋቱን ሁሉ ይቅር ልለው እችላለሁ። ሆኖም እላይ በጠቀስካቸው ምክንያቶች የተነሳ ዳግም የሱ ፍቅረኛ ለመሆን ግን በምንም ሁኔታ አይቻለኝም። የበደልኩትን ፍቅረኛዬን ፈልጌና እግሩ ላይ ወድቄ ይቅርታ ለመጠየቅ ወደ አንቺ እየመጣሁ ነው። ቢያንስ ዳግም ባያፈቅረኝ እንኳ ይቅር ካለኝ ይበቃኛል ይላል። ይህንን ደብዳቤ እንዳነበብኩ ራሴን መቆጣጠር ተሳነኝ። ከጽሑፉ ምሬት የተነሳ ሳልወድ በግድ ደጋግሜ አነበብኩት፣ በቃሌም አጠናሁት። ይህን በህልሜም ሆነ በእውኔ ይሆናል ብዬ ያልጠበቅኩትን ነገር በራሷ የእጅ ጽሑፍ ሳነብ ውስጤ እሳት የተለኮሰበት ያህል ነደደ። ግን መጨከን አልቻልኩም። በዚህ የተነሳ ጥላኝ ለመሄድ በተነሳችበት ዕለት ጨክኜ ላሰናበታት አልቻልኩም። ጽኑ ፍቅሬን እየገለጽኩላትና የወደፊቱን አስደሳች የሚሆን የህይወት ታሪካችንን በልዩ መልክ እያብራራሁላት እንድትቀር ለመንኳት። እሷ ግን እምነቴንና ተስፋዬንም በእሷ ላይ ማሳደሬን በተደጋጋሚ ነግሬያት ሳለ ታደርገዋለች ብዬ በሙሉ ልቤ ሳላምን ጥላኝ ሄደች። ይህንን ሁሉ ውለታና ለሱ ያለኝን ፍቅር ከምንም ሳትቆጥር ጥላኝ ወደዚህ እርኩስ ለመሄድ ወሰነች። ለመንኳት። እግሯ ላይ ተንበርክኬ ቅር እያልኩ እያለቀስኩ ተማጸንኳት። ከሷ ወዲያ ህይወት ለኔ ትርጉም እንደሌለውና በኔ ላይ በምትፈጽመው ነገር የኋላ ከምትጸጸት ብትቀር እንደሚሻል ደጋግሜ ነገርኳት። አንጀት ካላት በማለት እንድትራራልኝ ጣርኩኝ። እሷ ግን ይህን ሁሉ መማጸን ምንም ዋጋ አልነበረውም ለሷ። እነዚህ 2 ደብዳቤዎች በእኔ መጻፋቸውን በማወቋ እጅግ አድርጋ ጠላችኝ። አፍ አውጥታ ለምን ይህንን እንዳደረግኩ ግን ልትጠይቀኝ አልፈለገችም። ነገር ግን ይህን ድርጊቴም ቢሆን በእኔ ላይ እንዲህ የከፋ ጥላቻ ሊያስከትል የሚችል መሆን አልነበረበትም። ምንም እንኳ ድርጊቴ ጥሩ ባይሆንም ለሷ ካለኝ ፍቅር የተነሳ እሷን ላለማጣትና ያንን የመሰለ ችሎታ ያላት ወጣት በአልባሌ ፍቅር ተተብትባ እንዳትቀር ያደረግኩት መሆኑ ስለምታውቅ ይህን ያህል የሚያስጨክን ነገር አልነበረም። እሷ ግን በተቃራኒው ልክ ትልቅ ወንጀል እንደፈጸምኩባት አድርጋ ሸሸች፣ ጥላኝም ሄደች። በነጋታው ቤቱ ወና ሆነብኝ። ገና ከመሄዷ ብቸኝነት አስጨነቀኝ። ሌላ አማራጭ አልነበረኝምና ወደ እሷ መሄድ እንዳለብኝ ወሰንኩ። ግን ስሄድ በውስጤ 2 አማራጮችን ይዞ ነበር። ልመናዬን ሰምታ ከተመለሰች የፈጸመችብኝን በደል ሁሉ ረስቼ አብሬ ለመኖር፣ ይህ የማይሳካ ከሆነ ግን ተበቅዬ ለመምጣት የምጠብቀው ካልተሳካም በማለት ለሁለተኛ አስከፊ አማራጭ ተዘጋጅቼና ስልት አዘጋጅቼ እሷን ፍለጋዬን ጀመርኩ። በመጀመሪያ ድሬዳዋ ካገኘኋት ብዬ ስፈልጋት አመሻው። ያላሰስኩት ሆቴል አልነበረም። ላገኛት ግን አልቻልኩም። በኋላ ግን ኤልሳ አዲስ አበባ የሚገኘው ደብረ ወርቅ የተባለ ሆቴል ውስጥ አልጋ እንደያዘችላት የነገረችኝ ትዝ አለኝ። በነጋታው የአውሮፕላን ትኬት ቆርጬ ከሰዓት በኋላ አዲስ አበባ ገባሁ። እንደገባሁም ሆቴሉ ድረስ ሄጄ ስጠይቃት አልጋ እንደተያዘላት ነገር ግን እዚያ ከሰዓት ድረስ እንዳልመጣች አስተናጋጁ ነገረኝ። መሸት እስከሚል ከተማውን እየዞርኩ ስናፈስ ቆይቼ ስመጣ ከተሾመ ጋር ስታወራ አየኋት። እሷ ባታየኝም እኔ ግን ጥግ ላይ ተቀምጬ ሁኔታቸውን ሁሉ መከታተል ጀመርኩ። ግን ያንን ሳይ አለመምጣቴን ተመኘሁ። በምንም ታምር እኔም በተሾመ ትለውጣለች ብዬ አስቤ አላውቅም ነበር። ያን ያህል ካልሄድኩ ብላ ድርቅ ስትል
ደብዳቤ ላይ ባነበብኩት መሰረት ያቺ ኤልሳ ከዚህ ከደደብ ከአማረ ጋር ልታስታርቃት ፈልጋ የቀጠረቻት መሰለኝ እንጂ ወደዚህ የመጣችው በምንም ታምር ተሾመን ለማግኘት ነው ብዬ አልጠረጠርኩም ነበር። ዛሬ ግን ይህንን ሳይ እሱ የተባረረ ጊዜ እሳት ጎርሳና እሳት ለብሳ ቢሮዬ ድረስ በመምጣት ያባረርኩት እኔ መሆኔንና አለመሆኔን የጠየቀችኝ ትዝ አለኝ። ግን ለምን በወደድኳት? ምን በደልኳት? ምን መጥፎ ነገር አድርጌ ነው እንዲህ የጠላችኝ? ለምንስ እኔን እንደ ጣዖት የማመልካትን ትታ ይሄን ባገኘ ቁጥር የሚቀጠቅጣትን ሰው መረጠች? ከእርሷ ተለይቼ ለአንዲት ደቂቃ ያህል መቆየት እንደማልችል እያወቀች ለምን ጥላኝ ለመሄድ ወሰነች? ከኔ ምን አጣች? ከኔ ተሾመና አማረ ያገኘችውና ከኔ ግን ያጣችው ምን ነገር ቢኖር ነው ጀርባዋን የሰጠችኝ? ነው ወይስ መውደዴ እንደ ወንጀል ተቆጠረ በማለት ተማረርኩ። ለሷ መንሰፍሰፌ ወንድነቴን አሳንሶና እኔነቴን አዋርዶ ያሳየብኝ መሰለኝ። ከተሾመ ተሰናብታ አስተናጋጁን የምጠጣው ነገር ክፍሏ ድረስ ይዞላት እንዲመጣ አዛ ወደ ክፍሏ እንደገባች የተዘጋጀሁበትን 2 አማራጮችን ይዤ አስተናጋጁን ተከትዬ ወደ ተከራየችው ክፍል አመራሁ። ለሱ በሩን ስትከፍትም ወደ ውስጥ ገብቼ በሩን ከኋላ ይዘጋሁ። ያልጠበቀችው ስለነበር ስታየኝ ደነገጠች። ግባ ውጣም ሳትለኝ አልጋዋ ላይ ወጥታ ቁጭ አለች። ትንሽ ቆይት ብላም ለምን እንደመጣሁና እንዴት እዚህ አልጋ እንደያዘች እንዳወቅኩ ጠየቀኝ። ተስፋ ሳልቆርጥ ከሷ ተለይቼ መኖር እንዳልቻልኩና እሷ ስትሄድ ቤቱ ወና እንደሆነብኝ በመንገር ለፈጸምኩት በደል ሁሉ ይቅርታ አድርጋ ወደ ቤታችን እንድትመለስ እያለቀስኩና ጉንጯን እየሳምኩ ለመንኳት። ሁሉንም ነገር እንዳልተፈጸመ አድርጋ የደስታ ህይወታችንን እንኳ ባይሆን የደስታ ህይወቴ እንድቀጥል እድል እንድትሰጠኝና ከዚህ በኋላም ምንም እሷን የሚያስከፋ መጥፎ ነገር እንደማላደርግ ቃል እየገባሁ እንድትመለስ ተማጸንኳት። እሷ ግን እዚህ የመጣችው አማረን ፍለጋ መሆኑንና ያለ በደሉ በደለኛ አድርጋ መለየቷን ስታውቅ ጸጸቱ በፍጹም አላስቀምጥ ስላላት ይቅርታ ለመጠየቅ እንደመጣች በድፍረት ነገረችኝ። በዚህ ሳታበቃ በፊቷ ላይ ምንም የርህራሄ ገጽታ ሳይታይባት እኔ ያልፈጸምኩትን በደል ሁሉ እያወቀች በምንም ተአምር ተመልሳ የኔ ፍቅረኛ ሆና መኖር እንደማትችል በግልጽ መራራውን ሀቅ ሳልወድ በግድ ጋተችኝ። ከዚህ በኋላ ግን መወሰን ነበረብኝና ወሰንኩኝ። ጊዜ ሳላጠፋ ቀደም ብዬ ያወጣሁትን የበቀል ስልት ተጠቅሜ የማይቀረውን እርምጃዬን ወሰድኩ። አልጋዋ ላይ አጋድሜ በትራስ አፈንኳት። አየር አሳጣኋት። ትራሱን ከላዩ ላይ ለማላቀቅ ብትሞክርም አልቻለችም። ቀስ በቀስ መተንፈስ እያቃታት ሄደ። በመጨረሻም ተደሰትኩ እንጂ አላዘንኩም። ለዘላለም አሸለበች። የምሰማው ነገር ሁሉ በውኔ ሳይሆን በህልሜ መሰለኝ። እሱ በእኔ ላይ ለፈጸመው በደል ተጠያቂ ሆኖ እያለ አላግባብ ያደረሰብኝ በደልና እንግልት ምንም ሳይመስለው በችሎት መሃል ይህ ደደብ ብሎ ሲጠራኝ ስሰማ በጣም አዘንኩ። በመግደሉ አለመጸጸቱም እጅግ ደነቀኝ። እኔ እንዲያ የምሳሳላትን ፍቅሬን በጭካኔ ገሎና ይህም አልበቃ ብሎት ዳግም ተነስታ ቢያገኛት እንኳ ከመግደል እንደማይመለስ ሲናገር በመግደሉ በመጸጸት ፋንታ ሲኩራራ መስማት እጅግ የሚያስደነግጥ ነበር። የእናትና አባት ፍቅር ማጣቷ በህይወቷ ጥሎት ያለፈውን ጠባሳ እያወቀ ይህንኑ እንደ ጥፋት ቆጥሮ ሲወነጅላት በመስማቴም አዘንኩ። ከዚህ አልፎ ተርፎ ይህን ሁሉ ወንጀል ከፈጸመ በኋላ ወንጀሉን ደብቆ በሰላም ለመኖር ሲል ራሷን የገደለች ለማስመሰል በማሰብ ሬሳዋን ሰቅሎ የክፍሏ የበር ቁልፍ ከደጅ ቆልፎ መሄዱን ሲተርክ ስሰማ የጭካኔው ደረጃ ዘገነነኝ። በተለይ እሱ በጻፈው የሐሰት ደብዳቤ የተነሳ ራሷን እሱ ቤት ውስጥ ለማጥፋት በወሰነችበት ዕለት እሱ በወንጀሉ እንዳይጉላላ በማሰብ ራሷን እንደገደለች በመጥቀስ የጻፈችውን ደብዳቤ እስከዛ ሰዓት ድረስ አስቀምጦ በወቅቱ
ራሱን ከወንጀል ነፃ ለማድረግ እንደተጠቀመበት ስሰማ ጨካኝና አልማዝ እንዳለችው ራስ ወዳድ ነው ብዬ ደመደምኩ። ግን ቆየት እያልኩ ሁኔታውን ሳየው በውስጤን ተከተክ የነበረው ንዴቴ ጠፍቶ በቦታው ሐዘን ተተካ። ፍቅሬም ልክ እንዳሁን ገና እንደሞተች ተሰምቶኝ ስቅስቅ ብዬ አለቀስኩላት። ስሜቴ ተመሰቃቀለ። ለሷ ብቻ ሳይሆን ለሱም አዘንኩለት። ያንን የመሰለ ምሁር በእርግጥ ጤነኛ ቢሆን ኖሮ ይህንን ሁሉ ወንጀል ባልፈጸመ፣ ከፈጸመ በኋላ ከመጸጸት ይልቅ እንዲህ በመግደሉ ባልተኩራራ ነበር። ፍርድ ቤቱ ጸጥታ ሰፈነበት። ዳኛውም ፈዘው ቀሩ። ጠበቃዬ ለብዙ ወራቶች የደከመበት ጉዳይ እንዲህ ተሳክቶለት በሚፈልገው መልኩ በአሸናፊነት ሲጠናቀቅ እያየና እየሰማ በመደሰት ፋንታ በሰማው ነገር የደነገጠ መሰለ። ዋናው ተዋናዩ ዶክተር አድማሱ ግን ድራማውን መተወን ጀመረ። ጥሩ ገድል ፈጽሞ የመጣ አርበኛ እስኪመስል ድረስ እያንዳንዱን ያደረገውን ድርጊት አንድም ሳያስቀር ተርኮ ጨረሰ። ዳኛው በእኔ ላይ ሊፈርድ የነበረውን ፍርድ በሱ ላይ አጠናክረው ፈረደው። የሱን ነጻነት ለኔ ያጎናጸፈው። ውሳኔያቸውን ወስነው ጠረጴዛውን በመዶሻቸው ጠልዘው ችሎቱን ዘጉ። የመዶሻ መታታቸውም ለየት ያለ ድምፅ ነበረው። ጠረጴዛውን ሳይሆን ወንጀለኛውን የመቱ ያህል ሳይሰማቸው አልቀረም። ዛሬ ለመጨረሻ ጊዜ ከሳጥኑ ውስጥ ነፃ ሰው ሆኜ ወጣሁ። ወዳጆቼ ሁሉ በደስታ ሰከሩ። የሚያውቁኝ ብቻ ሳይሆኑ ችሎቱን ሲከታተሉ የነበሩ ሰዎች ሁሉ በልዩ ፈገግታ እንኳን ደስ አለ አሉ። እኔም ግን የምናገረው ጠፍቶኝ እንባዬ እንደ ጎርፍ ይወርድ ነበር። ለኔ አልማዝ የሞተችው ገና አሁን ነው። ከሁሉም በላይ ካለ ጥፋቷ ይህንን ሁሉ ዘመን እንደ ጥፋተኛ ቆጥሬያት በጥላቻና በከሃዲነት ፈርጃት መቆየቴ ውስጤን አንገበገበኝ። እውነቱን ለማወቅ እንኳን አንድም ጥረት ሳላደርግ በመኖሬ በተዘዋዋሪም ቢሆን ለሞቷ ተጠያቂ ነበርኩና ነፃ ነህ ብባልም ውስጤ ግን ነፃ የመሆን ስሜት በጭራሽ አልነበረው። ከችሎቱ እንደወጣን በተገኘው ድል እጅግ የረኩና የተደሰቱት ኤልሳና ጠበቃዬ በደስታ ሰክረው ተቃቅፈው ተሳሳሙ። በዚህ ሁኔታ ላይ ያለሁ በፖሊስ ታጅቤ ከችሎቱ እንደወጣሁ አንድ ሰው ከኋላ ይጠራኝ። በሐሰት የመሰከረብኝ የሆቴሉ አስተናጋጅ ነበር። ብልጭ አለብኝ። አሁን ደግሞ ምን ቀረህና ነው ስሜን የምትጠራው ብያም ባረኩበት። እሱ ግን ትህትና በተሞላው ሁኔታ ይቅርታ ያደርጉልኝ ጌቶች፣ እስቲ ተመልከቱ፣ ሰውየው ከእርስዎ ጋር በጣም ይመሳሰላል። በሐሰት ለመመስከር ብዬ ሳይሆን መልካችሁ ተመሳስሎብኝ ተሳስቼ ነው አለኝ። ይህንን ስሰማ አልማዝ መመሳሰላችንን አስመልክቶ የምትነግረኝ ትዝ ስላለኝ ለማረጋገጥ ዶክተር አድማሱን አሻግሬ ማየት ጀመርኩ። በእርግጥም እኔኑ ነበር የሚመስለው። ዶክተር አድማሱ በእኔ ምትክ በእኔው ካቴና ታስሮ ወደ መኪና ሲገባ አዘንኩለት። በፍርድ ቤቱ ውሳኔ መሰረት ነፃ ሁኜ የምለቀቀው ወህኒ ቤት ወርጄ የመለቀቂያ ወረቀት ከተቀበልኩ በኋላ በመሆኑ ወደ ወህኒ ቤት ከሚወርደው ዶክተር አድማሱ ጋር ማዶ ለማዶ ተቀምጠን ተጓዘን። በሱ ፊት ላይ የጥላቻ ገጽታ ቢታይበትም እኔ ግን በሐዘን ስሜት ተመለከትኩት። የነበረኝ ጥላቻ ሁሉ የት እንደገባ ባላውቅም የድሮ የእኔን እየወደድኩ የተጠላሁ አድርጎ የማየት ስሜት በሱ ላይ ተገልጾ በማየቴና ይህንን ወንጀል እንዲፈጽም እንደገፋፋው በመረዳቴ አዘንኩለት። እየወደዱም አለመወደድ፣ እያፈቀሩ አለመፈቀር ከባድ ነውና ቢያሳዝነኝ የሚደንቅ አልነበረም። ግን በመግደሉ ከመጸጸት ፋንታ መደሰቱንና ዳግም ለበቀል ያለውን ስሜት ሳጤ ነው እጁ በደም ታጥቦም ቢሆን የሚጠራ አለመሆኑን ሳስብ ደግሞ ጭካኔው ያንገፈግፈኛል። ዶክተር አድማሱ አይኑን ከእኔ ላይ ሳይነቅል ግንባሩን አጨማዶ በንዴትና በጥላቻ ያየኛል። ግን ለምን እንዲህ ጠላኝ? እኔ እኮ ተስፋ ቆርጬ እሷን ለሱ ትቼ ሐሳብ ብቻ ታቅፌ የኖርኩና
ከሀሳብ ጋር እየታገልኩ እብደት ጠርዝ ላይ ቆሜ የይስሙላ ህይወት ከመኖር ውጪ እሱን ለመጉዳት ሆነ አልማዝን ለመበቀል አንድም ያደረግኩት ጥረት አልነበረም። እንደኔ ግምት እሷ ለኔ እንዲህ የጸና ፍቅር አላት ብዬ አስቤም ሆነ አልሜ ስለማላውቅ ይህን ሁሉ ዓመት ላገኛት ከመመኘት ይልቅ እንዳላገኛት ስሸሽ የነበርኩ ሰው በመሆኔ ለሱ ምንም ማስኪ አልነበርኩበትም። ታዲያ ይህ ሆኖ እያለ ለምን ይህንን ያህል ሊጠላኝ ቻለ እያልኩኝ ባለቀለት ጉዳይ መጨነቅ ጀመርኩ። በሁለተኛው ቀን ለመፈታት ስሜ ሲጠራ ከጓደኞቼ መለያያው ቀን መድረሱን ተረዳሁ። ጓደኞቼ የእስር ቤት ወጉ ሆኖ ተለይቻቸው ሲሄድ ቅር ቢላቸውም በመፈታቴ ደግሞ ተደስተዋል። እኔም ለመጀመሪያ ጊዜ ልክ ከቤተሰቦቹ እንደሚለያይ ሰው ሆዴን ባርባር አለው። እንባዬም መውረዱን ቀጠለ። እርግጥ ላለፉት 4 ዓመታት ገደማ ቀንና ሌሊት ሳልለያቸው በየቀኑ ለ24 ሰዓታት አብሬ እየበላሁና እየጠጣሁ ያሳለፍኩ በመሆኔ እንደ ቤተሰብ ባያቸው የሚደንቅ አልነበረም። ከነዚህ ጓደኞቼ ጋር ያሳለፍኩት 4 ዓመት ምናልባት ቀን ትምህርት ቤት እየተማርኩና ከጓደኞቼ ጋር እየተጫወትኩ ያሳለፍኳቸው ሰዓታት እንዲሁም ዩኒቨርሲቲ ስማርና በስራ ላይ ሆኜ ያሳለፍኳቸው ጊዜያት ተቀንሰውበት ከሚቀረው ከቤተሰቦቼ ጋር ካሳለፍኩት ዓመታት ጋር ቢነጻጸር ቢያንስ 1/6ኛው ሊሆን ስለሚችል ባለቅስ የሚበዛብኝ አልነበረም። ከወህኒ ቤት የመለቀቂያ ወረቀቴ ተዘጋጅቶ እንደተሰጠው ከግቢው ወጣሁ። ከእስር ቤት መፈታቴ ቢያስደስተኝም ወዴት ነው የሚሄደው እያልኩ መጨነቅ ጀመርኩ። ቤት እንደሆነ የለኝም። ህይወቴ በብቸኝነት የተሞላ ስለነበር ደፍሬ የሚሄድበት ጓደኛም አልነበረኝም። አልቤርጎም እንዳልይዝ ገንዘብ የሚባል ነገር ካየሁ ሰነባብቻለሁ። ያለኝ አማራጭ የቀድሞ አከራዮቼ ጋር ሄጄ ቢያንስ ለተወሰነ ጊዜ እነሱ ጋር መጠለል ብቻ ነው እያልኩ እየተጨነቅኩ ከግቢው ስወጣ ኤልሳና ጠበቃዬ በር ላይ ሲጠብቁኝ አገኘኋቸው። በቀጥታ ወደ እነሱ በጥድፊያ በመሄድ በሁለቱም የጋራ እቅፍ ውስጥ ገብቼ አንደበት ሊገልጸው ከሚችል የፍቅር ስሜት በላይ በሆነ ሁኔታ ተሳሳምን። ተያይዘንም በኤልሳ መኪና ወደ እሷ ቤት አመራን። ኤልሳ ጋር ለ3 ዓመታት ያህል ሊረሳ የማይችል ህይወት አብረን አሳልፈን ስለነበር የእሷ ውለታ ብዙም አልከበደኝም ነበር። ለእኔ እንቆቅልሽ የሆነብኝና የከበደኝ ነገር ቢኖር ያለምንም ክፍያ እንደዚህ የደከመው የእጮኛዋ የጠበቃዬ ውለታ ነበር። ግን በምንም አይነት ሁኔታ ውለታውን ለመመለስ የሚያስችል አቅም ስላልነበረኝ ላደርገው የምችለው ነገር አመሰግናለሁ ማለት ብቻ ስለነበር ከልብ በመነጨ ስሜት አመሰግናለሁ አልኩት። ለኔ ያደረኩትን ነገር ሳይና ደስታቸውን ስመለከት መሰረት በሌለውና ሁለቱም በማያውቁት ነገር እነርሱን መጠርጠሬን ሳስብ ነፃ ወጥቼ እንኳ የወንጀለኝነት ስሜት እንዲሰማኝ አደረገኝ። ውስጤ በዚህ እንደተጎዳ በደስታና በጸጸት ስሜት እያለቀስኩ ግን ለምን ለኔ ምንም ለማልጠቅም ምስኪን እንዲህ መድከም አስፈለገ አልኩት። እኔ ላንተ ብዬ ሳይሆን ፍትህ ተጓድላ እንዳትቀር በመፈለግ ያደረኩት ተግባር ነው። ትላንትም ሆነ ዛሬ ከአንተ በላይ የተደሰትኩት እኔ ነኝ። ደስታዬ አንተ በመፈታትህ ብቻ ሳይሆን ሀቅ ተዳፍና ባለመቅረቷና አሸናፊ ሆና ስትወጣ በማየቴ ነው። በሰራሁትም ስራ ገንዘብ አላገኝ እንጂ የጥሩ ተግባር ዝናና የመንፈስ እርካታ አግኝቼበታለሁ። ዝናና በራስ መተማመን ካለ ደግሞ ያለምንም ጥርጥር ገንዘብ ተከትሎ ይመጣል አለኝ። ቀጠል አድርጎም በመቀለድ መልክ ከዚህ በላይ ደግሞ ከኤልሳ ጋር በቅርቡ ስለምንጋባና ይህንን በድል ከተወጣሁ ጥሎሽ እንደማልጠየቅ ስለተነገረኝ በተዘዋዋሪም ቢሆን ክፍያ ተከፍሎኛል በማለት ቀለደ። እኔም ከልቤ ፈገግ አልኩ። ቀስ በቀስ የነፃውን ሰው ዓለም እየለመድኩት መጣሁ። አለቆቼ ያለ አግባብና ያለ ጥፋቴ
ባሳለፍኩት የሥራ ዓመታት እጅግ በጣም ስላዘኑ ወደ ሥራ እንዲመልሱኝ ስጠይቃቸው ምንም ሳያንገራግሩ ወዲያው አስገቡኝ። ትንሽ ቆይቼም የራሴን ቤት ተከራይቼ ሰራተኛዬ ቀድሞ አከራዮቼ ዘንድ አስቀምጣ የሄደችውን መጽሐፍትና ኤልሳ የሰጠችኝን አንድ አልጋ ወንበርና አንድ ጠረጴዛ ይዤ እንደ አዲስ ጎጆ ወጪ ሆኜ ኑሮዬን ሀብዬ ጀመርኩ። ከዚህ ውጪ አለኝ የምለው አንድ ታሪካዊ ንብረት ቢኖር ከፖሊስ ጣቢያ ያመጣሁት ዲያሪ ነበር። በአልማዝ ፋንታ የቀረኝ ነገር ቢኖር ይሄው የእሷ የእጅ ጽሑፍ ነው። ለምን እንደሆነ ባይገባኝም ደጋግሜ ያነበብኩት። ባነበብኩት ቁጥርም የማነበው የእሷን የእጅ ጽሑፍ ሳይሆን ቁጭ ብላ የምታወራኝን ያህል ሆኖ ይሰማኛል። ታሪኩ በመደምደሙና ፍጻሜውም እንዲሁ የታወቀ በመሆኑ እንደ በፊቱ ለማንበብ ባያጓጓኝም ቀደም ብዬ ሳነበው በነበረ ጊዜ አልፈታ ያሉኝ እንቆቅልሾች እንዲህ በቀላሉ በእውነት ኃያልነት ሊፈቱ ይችሉ እንደነበር ሳስብና ለዚህ ሁሉ ጊዜ ይህንን ለመረዳት አለመቻሌን ሳስታውስ ዶክተር አድማሱ ያንን ደደብ ብሎ የተናገረው ምናልባት ትንሽም ቢሆን እውነተኝነት ሳይኖረው አይቀርም ብዬ ማሰቤ ግን አልቀረም። ያም ሆነ ይህ ሁሉ ነገር ባልጠበቅኩትና ባልገመትኩት መንገድ ተጠናቀቀ። እኔ እንደተመኘሁት ሳይሆን ሕይወት በፈለገችበት አቅጣጫና መንገድ ያለማንም ከልካይ እንዳሻት ተጓዘች። የኔ የመከራ ሕይወትም ያለፈው ውስብስብ ታሪክን ሰንቆ ሕይወት ወደ መራቸው ለመሄድ ኋላ ድክ እያለ መከተሉን ቀጠለ። በዚህ ሂደት ውስጥም የነበሩ አያሌ ድርጊቶችና ፈተናዎች አንድም ሳይዛቡ እነሆ የአልማዝ ሕያው ዲያሪ እስከ ህልፈተ ሕይወቴ ድረስ በህሊናዬ ውስጥ ተቀርጾ ይኖራል። በእጄ በያዝኩት ዲያሪ ውስጥ ደግሞ የአልማዝ ፍቅርና ምኞት፣ ተስፋና ትዝታ፣ ዓላማና ግብ እየተዋሃደበት የኔና የሷ ያልተጻፈ የህይወት ጥምር ዲያሪ ፍሰት ይቀጥላል። ተፈጸመ። ታሪኩን እንዴት አያችሁት? ወዳችሁና ፈቅዳችሁ ስትከታተሉ ለነበረ ሁሉ ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ።